ዛሬ ደግሞ ለእናንተ ማካፈላችሁ የተቀበልነውን ወይም የእግዚአብሔርን ጸጋ በህይወታችን ማሰራት ነው። ቶሎ ቶሎ እና መጽሐፍ ቅዱሳችንን ሁለተኛ ቆሮንቶስ ምዕራፍ 9 ላይ እናወጣና ዛሬ የእግዚአብሔርን ጸጋ ማሰራት ብላችሁ ያዙት። የእግዚአብሔርን ምን አልኩኝ? ጸጋ ማሰራት። በዚህ በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር ምንድነው 7 ጀምሮ ወይም 8 ጀምሮ ላንብበው። እንደዚህ ይላል፣ በተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር፣ በደንብ ስሙኝ ይሄን ቀጥሎ የሚናገረውን፣ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። በጣም የሚናገረው ነው። እግዚአብሔር ስንት ጊዜ አብረን በለው፣ ስንት ጊዜ? በምን የህይወት አቅጣጫ ሁሉ? በነገር ሁሉ በነገር ሁሉ። ከዛስ ምንን ሁሉ? ብቃትን ሁሉ አግኝታችሁ ለምን ትበዙ ዘንድ? ለበጎ ሥራ። እግዚአብሔር ይመስገን። ለበጎ ሥራ ወይም በበጎ ሥራ የበዛችሁ፣ በእያንዳንዱ መውጣት መግባታችሁ ኑሯችሁ ሁሉ በምን? በበጎ ሥራ በመልካም ሥራ የበዛችሁ እንድትሆኑ እግዚአብሔር ምንን ሁሉ? ጸጋን ሁሉ ሊያበዛላችሁ ይችላል። አንዱ በእግዚአብሔር ሕዝብ አሁንም ባለንበት ዘመን ከዚህም በፊት በትክክል ማንረዳው እና ልንረዳው የሚያስፈልግ ልንተጋበት የሚገባ ነገር ጸጋ ስለሚባለው ነገር እና መጽሐፍ ቅዱሳችንም በተለይ አዲስ ኪዳን ስለምንድን ነው የሚናገረው? ስለ ጸጋ ነው በአብዛኛው አይደል እንዴ? አክቹዋሊ አዲስ ኪዳን የምን ኪዳን ነው? የጸጋ ኪዳን ነው። በአዲስ ኪዳን ምንድን ነው የተገለጠው? ጸጋን የተገለጠው ቲቶ መልእክት ላይ ምዕራፍ 2 ቁጥር 11 ላይ ስታነቡ የሚናገረው ንግስታዩ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሎ ይላል? ተገልጧል ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ከዛ በኋላ ቀጥሎም ይላል ይህም ጸጋ ይላል፣ ይሄ የተገለጠው ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እሱም የጌታችንና የመድኃኒታችን የኢየሱስ ክርስቶስን መገለጥ እየተጠባበቅን በዚህ ምድር ስንኖር እንዴት እግዚአብሔርን እየመሰልን እንድንኖር ያስተምረናል ይላል አማርኛው። በእንግሊዘኛው ቨርዥን ያሰለጥነናል ይላል። አያችሁ፣ ያበቃናል ማለት ነው። አንድ ሰው ቢሰለጥነው ለሆነ ዓላማ ነው አይደል? ያሰለጥነናል ይላል። አሜን። ከዛ ቀጥሎ ሲናገር ነው ኢየሱስ፣ እኔ በራሴ ነው በግርድፉ የምናገረው፣ ሐሳቡን ነው የምነግራችሁ እንጂ ጀስት ምንድነው ይባል ቃል በቃል ጥቅሱን ሸምድጃ አይደለም። ምን ነው እየነገርኳችሁ ያለ ሐሳቡን። ቀጥሎ ይላል መሰላችሁ ኢየሱስ ክርስቶስ በመስቀል ላይ የሞተው ከአመጽ ምን ያደረገ? የራቀ ለእርሱ የሚሆን ገንዘቡ የሚሆን አሜን፣ ህዝብን ለራሱ ምን ያደርግ ዘንድ ይላል? ለራሱ ያደርግ ዘንድ ማለት ለጌታ ለኢየሱስ ክርስቶስ ለእግዚአብሔር ምን የሆነ ህዝብ? ገንዘብ በሚለው ለምን እንደተገለጠ ታውቃላችሁ? እናንተ ውስጥ ባንክ አካውንታችሁም ይሁን ኪሳችሁ ውስጥ ያለ ገንዘቤ የምትሉት ለምንድን ነው? ምክንያቱም የፈለጋችሁትን ሐሳብ ማድረግ ስለምትችሉ አይደል እንዴ? ለዛ ነው ምን ይላል? ገንዘቡ ያደርግ ዘንድ ይላል። በመስቀል የሞተው ሰዎችን ምን ያደርግ ዘንድ ነው? ገንዘቡ ለማድረግ ነው። ለምኑ? ለራሱ ፈቃድ፣ ለራሱ ዓላማ፣ ለራሱ ምን ሐሳብ ማለት ነው። ስለዚህ የተገለጠው ጸጋ የተገለጠበት ምክንያትና ዓላማ አለው። የመጀመሪያው ቶሎ ልንገራችሁ። የመጀመሪያው የእግዚአብሔር ጸጋ ተገለጠ። የተገለጠው ይሄ ጸጋ ሰዎች መጀመሪያ ገና ሲገናኙት አንድ ነገር ያደርጋል። ከሞት ወደ ሕይወት ያሻግራል። አሜን። ያድናል። አሜን። አያችሁ፣ የኃጢአትን ይቅርታ ስሬት ያስገኛል። አሜን። ከእግዚአብሔር ጋር ያስታርቀናል። አሜን በሉ እስቲ። አዎ
አሁን የጸጋን ስራ ነው የነገርኳችሁ መደብ እንዲገባችሁ። የመጀመሪያው ሰው መጀመሪያ ከጸጋ ጋር ሲገናኝ ያ ሰው ኃጢአተኛ ነበረ። ጸጋ ሲያገኘው ይድናል ወይም ይጸድቃል። አሜን። ታያችሁ ከኃጢአተኛ ከሚለው ማንነት ወደ ምን ጻድቅ ወደ መባል ይመጣል። ይሄንን የት ይነግረናል? ኤፌሶን ምዕራፍ 2 አይደል እንዴ? አሁንም ልናገረው ክፍሉ እንዲገባችሁ። ኤፌሶን ምዕራፍ 2 ላይ ሲናገር ምንድን ነው የሚለው? እናንተ በኃጢአታችሁና በደላችሁ ምክንያት ምን ነበራችሁ? ሙታን ነበራችሁ። በዚህ ምክንያት ደግሞ በአየር ላይ ለሚሰራው ለክፋት አለቃ ለሱ ፈቃድ ትገዙ ነበር። አያችሁ። ስለዚህ በኑሯችሁ የልቦናችሁና የስጋችሁን ፈቃድ እያረጋችሁ ትመላለሱ ነበር። ከዛስ እግዚአብሔር ግን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን እያለ ይመጣና ጸጋው በእምነት አድኗቸዋል ይላል። እስኪ ጸጋው በሉ እስኪ። በእምነት አድኖኛል። ምን ማለት መሰላችሁ? በእምነት አስታርቆኛል፣ በእምነት የኃጢአት ስርየት ሰጥቶኛል፣ በእምነት ሙታን የነበርኩት ሕይወት ሰጥቶኛል ማለት ነው። አሜን። አንዱ የእግዚአብሔር ጸጋ ስራ መጀመሪያ ስንተዋወቀው ጸጋ ያሳርቀናል፣ ያጸድቀናል። አሜን በሉ እስኪ። ከሞት ወደ ሕይወት ያሻግረናል። ግን ይሄ ብቻ አይደለም። የእግዚአብሔር ጸጋ ስራ ሌላ ስራ አለው። ዛሬም ማሳያችሁ ነው። ሁለተኛው ስራ ደግሞ ሲያድነን እግዚአብሔር ያዳነበት ዓላማ አለው። ሲጠራን የጠራበት ዓላማ አለው አይደል እንዴ? ያ እንዲያውም ምንድነው የሚለው? በተለይ ቆላስይስ መልእክት ምዕራፍ 1 ቁጥር 13 ላይ ነው በግልጽ ድነናል ስንል ምን ማለት እንደሆነ መጽሐፍ ቅዱስ በተለያየ መዳን የሚለውን ነገር ይዘረዝልናል። ለምሳሌ አንዱ ድነናል ስንል በቆላስይስ መልእክት ምዕራፍ 1 ቁጥር 13 ላይ ከጨለማ ስልጣን አዳናችሁ ወይም አስመለጣችሁ፣ ከዛ ወደ ፍቅሩ ልጅ መንግስት ምን አረጋችሁ? አፈለሳችሁ። ስለዚህ አንዱ መዳን ማለት ከሌላ ከሆነ መንግስት ነበርን ወደ አዲስ መንግስት መጣን ማለት። ስለዚህ መዳን መንግስት መቀየር ነው። አሜን። እስኪ አሜን በሉ እስኪ። ከዛ መዳን ደግሞ ሮሜ ምዕራፍ 10 ቁጥር 9 8 እስከ 13 14 ስታነቡ ለምሳሌ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ስለዚህ በአፋችሁ የምትመሰክሩት ኢየሱስ ጌታ ነው ብላችሁ ነው አይልም? የሚመሰከረው ምንድነው? እስኪ በሉ እስኪ ኢየሱስ ጌታ ነው በሉ። በልቡ አምኖ በአፉ መስክሮ ይድናል። ለምንድነው ሰው ጌታን ሲቀበል ኢየሱስ ጌታ ነው እንዲል የሚፈለገው? ለምን እንደሆነ ታውቃላችሁ? ጌታን ስንቀበል የሚከናወን መንፈሳዊ ስራዎች አሉ። እሱም እንደሆነ ታውቃላችሁ? ጌታ መቀየራችንን ለኛና ለዓለም ደግሞ ድሮ ጌታ ለነበረን ለሰይጣን እንድንነግረው ነው። ለምን ጌታ እንደሚባል ታውቃላችሁ? አሁን ብዙ ሰው እኮ አይገባውም። ጌታ አይደለም። ለምንድነው ጌታ ኢየሱስ ጌታ ነው በል የሚባለው? በነገራችን ላይ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ በሰማይ የሚኖር ፈጣሪ ምድርና ሰማይን የፈጠረ ምናምን በሚለው ንግግር ከየትኛውም ሃይማኖተኛ ጋር አትጣሉ። የምትጣሉት ኢየሱስ ጌታ ነው ስትሉ፣ ምክንያቱም ጌታ ስለሚቀየር። የሚወርድ ጌታ አለ፣ የሚሾም ጌታ ስላለ። ሚስጥሩ ይሄ ነው። ሰዎች ኢየሱስ ጌታ የሚለውን ማይወዱት፣ ሃይማኖተኛ ማይወደው፣ ጌታን ያልተቀበለ ሰው መስማት ማይፈልገው አንድ ፈጣሪ አለ በሚልማ ሰዎች እኮ አንድ አዳራሽ ይቀመጣሉ። ችግር የለም። አሁን እንደውም ተው እግዚአብሔርም አትበሉ፣ አላህም አትበሉ፣ ስላሴም አትበሉ። ምክንያቱም ይሄ ነገር ጀስት እኮ ምንድነው ምን ያረገንም አያግባባንም ስለሚባል በሴኩላሩ ታውቃላችኋል። ምንድነው የሚባለው? በቃ ፈጣሪ ፈጣሪ በሉ። ፈጣሪ ባርካችሁ፣ ፈጣሪ ሀገራችን ይባርክ ነው የሚባለው። what it means ያ ቀደም እንዳልኳችሁ ለኮሙኒኬሽን ለማህበራዊ ኑሮ it is good ፈጣሪ በቃ ያኛውም እንዳይቀየም ይሄኛውም እንዳይቀየም ያኛውም እንዳይቀየም ይሄኛውም እንዳይቀየም ማለት ነው። ግን ፈጣሪ ብለን ጠርተን እኛ ህይወት ላይ የሚለወጥ አንዳች ነገር የለም። ኢየሱስ ክርስቶስ ጌታ ነው ብላችሁ ግን ስራ ይሰራል። ለዚህ ነው ጌታ ብለህ መስክር የሚለው። በአፍህ ምን በል ተናገር።
ለነፍስህም ማለት አንተም ስማ። ሲገዛት የነበረው ጌታ አሁን ወርዷል ማለት ነው። አሜን። አሁን ሌላ ሹም ያለው ማለት ነው። እስኪ አሜን በሉ እስኪ። ስለዚህ ሹምሽር ስለሚያካሂድ ነው ኢየሱስ ክርስቶስ ጌትነት። ለዚህ ነው አሁን ኢየሱስ ክርስቶስ ከጥንትም ከመጀመሪያም እኮ አምላክም ጌታም ስላልነበር አይደለም ነገሩ ከኛ ጋር የተያያዘ መሆኑን የምታውቁት። ጴጥሮስ እንዲህ አላቸው፣ እናንተ የሰቀላችሁት አይደል እንዴ? እግዚአብሔር ግን ከሙታን አስነሳው፣ ከዛ ክርስቶስም ጌታን አደረገው ይላል። ምን ማለት ነው? አያችሁ፣ ምድር ላይ የነበረውን የዚህ ዓለም ገዥ አወረደው። አሁን ማን ተሾመ ማለት ነው? ኢየሱስ። ኢየሱስ ጌታ ነው ብሎ የማያምን ሰው አለው የራሱ ብዙ ጌቶች አሉት። ኢየሱስ ጌታ ነው ያለ ቀን ነው የሚወርዱት እነሱ። የማይወርዱ አሉ። ፈጣሪ ነው እያልክ አይወርድልህም። በደንብ ስሙኝ ይሄንን። አንድ ፈጣሪ ስትል አይወርዱም እነሱ። አንድ ፈጣሪ በሰማይ ተቀምጦ እያለ ነው ጂኒ ሲጫወትብን የነበረው። ኢየሱስ ግን በስጋ ተገልጦ በመስቀል ላይ ሞቶ ደግሞ ተቀብሮ ከሙታን በሶስተኛው ቀን ተነስቶ ጌታ ከሆነ በኋላ የሱን ጌትነት አምኖ በሚያውጅ ማንም ጂኒ የትኛውም ጨለማ በእኔ ላይ አይቀጥልም። ወንጌላችን እኮ ገና እኮ አልተሰበከም። ብዙ ሚስጥር እኮ አለው። ዝም ብሎ የጴንጤዎች ቅድም እንዳልኳችሁ ይሄ ምንድነው የለመዱት ቃል የጴንጤ ብቻ የያዘው ተርም፣ ይሄ ተርም በቃ ኢየሱስ ጌታ ነው፣ ጌታ ይመስገን፣ ሃሌሉያ ምናምን። እንደው ጊዜ ቢኖረኝ አገኛቸዋለሁ። ጊዜ ሃሌሉያ ራሱ ምን ማለት ነው ሌላ ጊዜ መጥቼ እነግራቸዋለሁ። ያ ጊዜ ሃሌሉያ ምናምን ነው የምንለው ምን ማለት እንደሆነ። ስለዚህ ጌታ ነው ስንል ሹምሽር ነው እያደረግን ያለ፣ ቀላል አይደለም። እግዚአብሔርም እኮ እሱ ያለ ከምድር መጀመሪያ ከፍጥረት መጀመሪያ ጀምሮ እሱ ያለ ሰውን ከተፈጠረ በኋላ እሱ ያለ ሰው ኃጢአት ሰርቶ ከወደቀው በኋላ ሰዎች በእስራት በኃጢአት በቀንበር በተለያየ ነገር እስራት ነው። እሱ ያለ ማን ያለ? እስኪ አብ ወልድ መንፈስ ቅዱስ አንድ አምላክ እያለ ክርስቶስን የላከው ለዛ ነው። ምድር ላይ እዚህ ዓለም ላይ ጌታ መቀየር አለበት ብሎ ማለት። ስለዚህ ለዚህ ነው ምን ብሎ ጻፈልን ጳውሎስ? አሁን አለ ፊልጵስዩስ ምዕራፍ 2 ከቁጥር 6 7 8 9 ሳነቡት ይላል እስከ መስቀል ሞት ድረስ የታዘዘ ሆነ። ስለዚህ እግዚአብሔር ያለ ልክ ከፍ አለ። አምላክ ወደ ምን ከፍ ይላል? በአምላክነቱ እኮ ወደ ምን ከፍ ይላል? ኢየሱስ በመለኮታዊ ባህሪው ምን ማለት ነው? ተመልከቱ፣ አያችሁ፣ ከፍ አረገው ይልና ከስሞች ሁሉ በላይ የሆነውን ስም ሰጠውና ቀጥሎ ይላል በሰማይ በምድር ከምድር በታች ጉልበት ይላል። አያችሁ፣ ምን ይል ዘንድ ይንበረከክለት ዘንድ። እስካሁን እስከዛሬ ገብቷችሁ በዚህ መንገድ ገብቷችሁ አታውቁም ብዬ አስባለሁ አብዛኞቻችሁ። አሁን በተናገርኩት መንፈስና ሚስጥር ገብቷችሁ ከሆነ በዚህ እምነት ናችሁ። አንድ ሰው ኢየሱስ ጌታ ነው ይበል። በረበረ ቀንጆቻችሁን አንሳ። በዚህ መረዳቱ ናችሁ። ኢየሱስ ጌታ ነው። አሁን እዚህ ትሄዳላችሁ ወደ ቤታችሁ። ልክ እንደዚህ አውጁ። ቤታችሁ አትሞስፌሩ ይቀየራል። አሁን ዝም ብሎ ተርሚኖሎጂ ቋንቋ አይደለም። ይሄ ጉዳይ ምን የማረግ ጉዳይ ነው? የመሻር ነው። የመሾም የመሻር ጉዳይ ነው። ለዚህ ነው ወንጌል የሚታወጅ ነገር ነው። አሜን። ወንጌል የምናንሸኳሽከው፣ ወንጌል የምንከራከረው፣ ወንጌል ናንረዳዳ ምንባባለው አይደለም። ወንጌል ፕሮክሌም ነው የሚደረገው። ምን ማለት መሰላችሁ? ይታወጃል። አሜን። ስለዚህ ኢየሱስ ጌታ ነው የሚባለው ነገር ታውጀዋል እንጂ ቁጭ ብላ አትከራከሩ። እንዴት ብሎ ጌታ ሆነ ምን ጌታ ሆነ ምናምን ብለህ የምትከራከረው? ወንጌል ዲክሌር ነው የሚደረገው። ሰማይ ያወጀው። አያችሁ፣ ለሰው ልጆች መዳን። አሜን በሉ እስኪ። ያ ለዛ ነው እግዚአብሔር ቃል
እግዚአብሔር ያለ ልክ ከፍ ከፍ አረገው ክስ ምናምን ይለው እኮ እግዚአብሔር እኮ ምን ያያረገው እንደታውቃላችሁ መንፈስ ቅዱስ ያወጀው እኮ ነው በምድር ላይ ከዚህ በኋላ በሰው ላይ ሰልጥነህ የነበረ ኃጢአት ሞት ክፋት የዚህ ጨለማ ዓለም ገዢ ስማ አሁን ለዚህ ለልጄ ከስም ሁሉ በላይ ስም ምን ብየዋለሁ ሰጥቼዋለሁ የትኛውም ጉልበት በሰማይ በምድር ከምድር በታች ብላል እግዚአብሔር አያችሁ ሾምኩ እያለ ነው አወጅኩኝ ማለት እዚህ ምድር ላይ እንደዛ ነው የሚደረግ በሴኩላር እንኳን አንድ ሰው ለአንድ ሀገር ጠቅላይ ሚኒስትር ሆኖ ሲሾም ፕሬዝዳንት ሆኖ ሲሾም እኮ የግድ መታወጅ አለበት በቴሌቪዥን ሁሉ አለዚያ በድብቅ የለም እንዴ አንድን ሀገር ሊመራ በድብቅ አይነገርም ምን እንደሆነ አይነገርም እያለ ይመራል እንዴ በህይወታችሁ ላይ ክርስቶስን ጌትነት አውጁ የኔ ጌታ ኢየሱስ ነው የኔ መድኃኒት ኢየሱስ ነው የኔ እረኛ ኢየሱስ ነው የኔ ነፍስ የመድኃኒት ኢየሱስ ነው የኔ ጉልበት ኢየሱስ ነው የኔ ክብር ኢየሱስ ነው የኔ ሞገስ ኢየሱስ ነው ይሄን እንድትሉ ነው ሰይጣን የማይፈልገው just declare it አውጁት ወንጌል የሚታወጅ ነው እግዚአብሔር ይመስገን አሜን ስለዚህ የተገለጠው ጸጋ የመጀመሪያ ስራው ቅድም ያልኩት ነው